ድምጽ እየተማርና ያለ ነው። የእግዚአብሔር ድምጽ በጣም አስፈላጊ ነው ለአማኝ። ብዙ ክፍሎችን እያየን ያለ ነው። ሶ ይሄኛው አይ ቲንክ 8 ወይ 9ኛ ክፍል ይመስለኛል። ቶሎ ብዬ ተኩል ላይ ነው መጨረሰው ምክንያቱም መጸለይ ስላለብን 23 ደቂቃ አካባቢ አለች። ክብር ለኢየሱስ ይሁን። ባለፈው እንግዲህ እንደተመለከትነው ሁሉን ለእግዚአብሔር ክብር ማድረግ ያለን ሁሉ ለእግዚአብሔር ክብር ስናደርገው ነው የሚጠቅመው የሚበጀው። እንደዛ ሲሆን ሰለሞን በመክብብ መጽሐፍ ላይ እንደተመለከትነው እኔ በቃ አዝናለሁ አለ። ምን ነው ለምን ነው የምታዝነው ሲሉት በቃ እኔ ያከማቸውት ለካ ሰው ነው የሚወስደው አለ። አየ በማከማቸት ውስጥ ሰለሞን ሐዘን ካለው ላንተ በማከማቸት ውስጥ ግን ደስታ አለ። ምክንያቱም አንተ ለሰዎች ታካፍል ዘንድ እግዚአብሔር ምን ብለዋል? አስነስተዋል። አንተ የእግዚአብሔር በጎነት ምንድነው? ማሳያ ነህ። እኔ በሉ እስኪ የእግዚአብሔር በጎነት ማሳያ ነኝ በሉ እስኪ። yes እግዚአብሔር ባንተ ነው የሰዎችን ጉድለት የሚሞላው። እግዚአብሔር የሰዎችን እንባ የሚጠርገው ባንተ ነው። ስለዚህ ለምን ሀብታም ሆንኩ ማለት ማዘን አይጠበቅብም። ሰለሞን በጣም አስገራሚ ሰው ነው። እንዴት እኔ ገረመኛል። ኢየሱስ ጌታ ነው። ገረመኝ በቃ በጣም ገርሞኛል። ምክንያቱም ሰው መክብብ 2 ቁጥር 17 እስከ 26 ያለውን ተመልከቱት። እኔ በጣም ገርሞኛል። ምክንያቱም ሰው እንዴት ገንዘብ ያከማቻል? በቃ ተናድጃለሁ። ለሌላ ነው ማከማቻው። እኛ ግን ለሌላ የምናከማቸው ምክንያቱ እኛ የእግዚአብሔር መልካምነት ማሳያ ስለሆነ እንዲሁም የእግዚአብሔር ክብር ማሳያ ስለሆነ። አሜን ናችሁ? ስለዚህ አንድ ድምጽ ውስጣችን ማሳደግ አለብን እያልን ነበር። ያም ድምጽ ምንድነው? የማገኘው ነገር በጠቅላላ እኔ ህይወት ውስጥ ያለው ነገር በጠቅላላ ለእግዚአብሔር ክብር የሚሆን ስትባርከኝ እምትባርከኝ ላንተ ነው የሚል አማኝ እስካልመጣ ድረስ የሰው ጸሎት መመለሱ ትንሽ አስቸጋሪ ነው። የብዙ ሰው ጸሎት ሊመለስ ያስቸግራል። ቢኮዝ ብዙዎቻችን ህልመኞች የምኞት ሰዎች እንጂ የሎጂካል ሰዎች አይደለም። ክርስትና ደግሞ ምኞት አይደለም። ክርስትና ሎጂክ ነው። ሎጂክ ነው ስል ይሄ የአእምሮ የምናምን ሳይሆን መዝራትና ማጨድ ወይም መርህ ነው ክርስትና። መርህ ነው ክርስትና። ምን ማለት ነው? አእምሯችሁን ካላሳመናችሁት አእምሯችሁ ውስጥ ገብቶ ያ እውነት እስካልተቀመጠ ድረስ ያ ነገር አፕላይ መሆን አይችልም። ቀደም አንድ ትምህርት እየሰማው ነበር ቢሮ ቁጭ ብዬ። አንዲት ሴት ነበረች። ያቺ ሴት ሁልጊዜ ውጭ ሀገር ጣሊያን ነው መሰለኝ ውጭ ሀገር ሆና ሁልጊዜ እነዚህ ኢትዮጵያ ውስጥ አይታችኋል። አዲስ አበባ በጎማ የሚንፏቀቁ ሰዎች አሉ። በጎማ የሚንፏቀቁ ሰዎች አሉ። እነሱ አንዳንዶቹ አጋንንትን ያሰራቸው እጃቸውን ብትጭኑባቸው ይለቀዋል። እኔ ብዙ ጊዜ ሳያቸው መንፈስ ነው። ውጣ ብትሉት እግሩን ለቆት ይሄዳል። ግን ሁልጊዜ አስባለሁ አለች። ምንድነው ማስበው? እነዛን ሰዎች በዊልቸር ላይ ማስቀመጥ፣ ዊልቸር እንዲጠቀሙ አትሊስት ይረዳቸዋል ብዬ ምናምን ትል ነበር አለና መጨረሻ ላይ ኢትዮጵያ ሳገኛት ጣሊያን ሀገር ነው ያገኘታል። መጨረሻ ኢትዮጵያ ሳገኛት ፋብሪካ ከፍታለች አለ። የዊልቸር ፋብሪካ፣ ለዛውም በነፃ ለተቸገሩ ሰዎች የሚሰጥ ፋብሪካ። ተመልከቱ። ሰዎች በልባቸው ያለውን ነገር ለእግዚአብሔር የሚሰጡት ከሆነ እግዚአብሔር ለነሱ ለመስጠት ችግር የለበትም። ብዙ ጊዜ እኔ ከፓስተሬ ጋር አብረን ሆነን የሆነ ክፍለ ሀገር ሄደን ምናምን ስንበላ ምን ብሎ እንደሚጸልይ ታውቃላችሁ? ስጠን ብዙ እንሰጣለን ይላል። ምግብ ቀርቦ ሲጸልይ በጌታ በኢየሱስ ስም ምናምን ብሎ አይደለም የሚበላው። አባቶይ ስለሰጠን እናመሰግናለን፣ አሁንም ስጠን፣ እኛም ብዙ ስጠን፣ እኛም ብዙ እንሰጣለን ይላል። እኔ በጣም ይገርመኛል እሱ ጸሎት። ልጸልየው ፈልጌ 2 ቀን በኋላ ይጠፋብኛል። ገብቷችኋል? አሁን እኛ ስንበላም በዚህ ምግብ ውስጥ ያለ ምናምን የሆነ ሳይንስ ነው የምናወራው። አየህ ግን እግዚአብሔር ቢፈልገው ምንድነው? ካንተ ጀርባ የሱን መክበር ነው የምትፈልገው። ስለዚህ ንቁሁን። የምታገኘውን ነገር ለእግዚአብሔር ለማዋል ውስጥ ድምጽ እስካላሳደክ ድረስ እግዚአብሔር አንተን መባረክ ይቸገራል። ይሄ ባለፈው ነግሬያቸዋለሁ። ሐና ምን አለች? ብትሰጠኝ መልሼ እሰጣለሁ። ኢሚዲየትሊ እግዚአብሔር የሐናን ደስታ ፈጸመለ። ምንድነው የምትፈልጉት? ሁሌ የነገርኳችሁ በቃ ፈልጋለሁ በጌታ ወይ ለምን? እግዚአብሔር ጥያቄው ይሄ ነው። ለምን? ባለጠጋ መሆን ትፈልጋለህ? ለምን? አገልጋይ መሆን ትፈልጋለህ? ለምን? ሴሌብሪቲ ሰው በጣም ሁሉም ሰው የሚያውቀው ሰው መሆን ትፈልጋለህ? ለምን? ፐርፐዙ ምንድነው? ለምን? ሐና ልጅ ወልዳ ማሳደግ የፈለገችበት ፐርፐዝ አናውቅም። ምናልባት ለፍናና መልስ የሚሆን ነበር።
ምክንያቱም ጣውንቷ ምን ትላት ነበር ይላል ታስቆጣት ታበሳጫት ነበር ነገር ግን አንድ ነገር ገባት ለሰፈር ሰው ሰፈር ውስጥ የሚያውደለድል ዝም ብሎ የሚበላ የሚጠጣ ልጅ አለመውለድ የሚባል ነገር ተገለጠላት ዛሬ ከዚህ ከጌታ ስጋና ደም የተነሳ ልትኖሩበት የሚገባው የተሻለው ፐርፐስ ይገለጥላችኋል yes አሜን ብሉና ወሰዱ ባካችሁ ይሄ ነው የሰው በሽታው ሰው ጸሎቱ እንዳይመለስበት በር የዘጋበት መልሱን ለምን ፐርፐስ እንደሚያውለው ክሊር የሆነ መገለጥ አላገኘም አያችሁ ለምሳሌ አንድን ሰው እግዚአብሔር አስነስቶ በፈውስ መጠቀም ይፈልጋል በነብይነት መጠቀም ሊፈልግ ይችላል በአስተማሪነት መጠቀም ሊፈልግ ይችላል ነገር ግን ታርጌቱን ሚስ ያደረገ ፐርሰን ካለ ያ ቅባት ፋንክሽን ያደርግ ለምንድን ነው ኢትዮጵያ ውስጥ የእግዚአብሔር ቅባት የማይሰራው ስለማንጸልይ ነው ስለማንጾም ነው አይደለም ቅባቱን ለምን ፐርፐስ እንደምናውለው መጀመሪያ እርግጠኞች አይደለም ሁላችንም ቅባት ሲባል የሚታየን ላንድ ሮቨር መኪና ስለመንዳት አያችሁ ቴሌቪዥን ላይ ወጥቶ እንትን ስለማለት በየሰፈሩ በየእንትኑ ላይ ተለጥፎ እንዲህ ብሎ ፎቶ ተነስቶ እንደ አክተር መኖር አክተር መሆን እንጂ መልእክተኛ መሆን አይታየንም that's why ቅባት ፋንክሽን ያደርግ አየ በህይወት ደግሞ እግዚአብሔር አክተር እግዚአብሔር ቦሊውድ አይደለም ወይም ምንድነው ስሙ የሚባለው አይደለም እግዚአብሔር ሆሊውድ አይደለም እግዚአብሔር ደቀ መዝሙር ነው እንጂ የሚያፈራው አክተር አያፈራም እንኳን ደህና መጣችሁ አጠገባችሁ ላለው ሰው እግዚአብሔር ደቀ መዝሙር እንጂ አክተር አያፈራም በሉት አንተ ደቀ መዝሙር ከሆንክ ቅባት ባንተ ላይ ይመጣል አክተር ከሆንክ ደግሞ ቦሊውድ ወደ አንተ ይመጣል የህንድ አክተር ሆነ ምናምን ትላለህ በቃ እግዚአብሔር ደግሞ አይፈልግም እሱ that's why አየ እግዚአብሔር ባለጠጋ ሲያደርግ ቦስት የምታረግ ባገኘው ገንዘብ እህት ላይ የምታንጓጥጥ ሰው ከሆንክ አክተር ስለሆንክ ደቀ መዝሙር ስላልሆንክ እግዚአብሔር አንተን አይባርክ እንኳን ደህና መጣችሁ ዛሬ ትክክለኛውን ቁልፍ ይዛችሁ ትሄዳላችሁ በቃ ልክ እግዚአብሔር የጾምና የጸሎት ኃይል ሲሰጥ እዚህ ያንዳንዳችሁ እዚህ ምግብ እየጠራረክሽ እየበላሽ ምናምን ምትል ከሆነ እግዚአብሔር ላንተ አቅሙን አይሰጥም አክተርና አየ አንተ ጥሩ እግዚአብሔር ቃል መረዳት ሲኖር እዚህ ቃላት ታነብም እዚህ በየሰፈሩ የዞርክ ትንቢት ትለቅማለህ ምናምን የሚል ህዝብን የሚንቅ ማይንድ ካለ እግዚአብሔር አንተን አያከብርም አየ መጽሐፍ ቅዱስ ሲናገር ያለ ልክ ዝቅ አላለ ስለጌታ ያለ ልክ ዝቅ ሲል መጽሐፍ ሲናገር ደግሞ ያለ ልክ ምን አደረገው ከፍ አደረገው አያችሁ ማን ነው ስሙ ሰሞኑን ያጠናውት ነውና እናንተም ታጠሩ ጥሩ ነው ሐዋርያት ሥራ ላይ እስጢፋኖስ ሲናገር እንደዚህ ያለ ኢየሱስ ጌታ እንዴ ታውቃላችሁ ምን እንዳለ አለ ዳዊት ነብይ ስለነበረ ስለራሱ አይደለም አለ ስለ ጌታ እንዲህ ብሎ ተናገራለ ምን አለ ጌታዬ ዳዊት ነው የሚለው ጌታዬ እንዲህ አለው ሁሉን ነገር ከእግር በታች እስካረግልህ ድረስ በቀኝ ተቀመጣለ አያችሁ ኢየሱስ ራይት ነበረው በእግዚአብሔር ፊት ሲቆም ምን አለ አንተ በመድር የሰጠኝን ስራ ሰርቼ አክብሬያለሁ ስለዚህ አለ አሁን ዓለም ሳይፈጠር በፊት በነበረ ክብር አክብሬያለሁ ያለ ልክ ዝቅ ስላለ ያለ ልክ አነሳ አሁን እግዚአብሔር የከበረበትን ወይ ኢየሱስ የከበረበትን ክብር እስኪ ሳሉልኝ ኢየሱስ የከበረበትን ክብር እስኪ ጻፉልኝ ኢየሱስ የከበረበትን ክብር እስኪ ዘምሩት ኢየሱስ የከበረበትን ክብር መስበክ ይቻላል እንዴ የወረደበትንስ መውረድ ማስረዳት ይቻላል እንዴ አሁን እኔ መጥቼ ጌታ እኮ ሰው ነው የሆነው ብላችሁ እንዴት ይገባል አይገባም ያለበትንና ያጣውን ነገር እኛ በቃልም በመዝሙርም በስብከትም ልንገልጸው አልችልም that's why ያለ ልክ ዝቅ አለ ዝቅታውንም ከፍታውንም ልናውቀው አንችል ነገር ግን የመክበሩ ሚስጥር አባቱን የማስቀደሙ መነሻ አንድ ነገር በደንብ አስተውሉ እግዚአብሔር ማንንም የመባረክ ችግር የለበትም እዚህ ቤት ውስጥ እንኳን ደህና መጣችሁ ማንንም ማናችሁንም ባለጠጋ ማድረግ ማናችሁንም የተቀቡ ማድረግ ነገ ምን ጸልየው ጸሎት ይሄ ነው ባይዘው ማንንም ሰው እዚህ ቤት እግዚአብሔር መጠቀም ማንንም ሰው ወደ ቅባት ዓለም ማስገባት ማንንም ጋር ችግር የለበትም ችግሩ ምን መሰላችሁ ለምን የምትለው ጉዳይ መመለስ አለበት ለምን ፈለከው እግዚአብሔር ይጠይቃል ለምን ፈለከው አያችሁ ታስታውሱ ከሆነ ጌታ 5000 ሰው ከመገበ በኋላ ወደ ማዶ ሲሻገር በእግር ቀደሙት
በእግር ማዶ ቀድመውት አገኙትና እንደዚህ አሉት፣ ጌታ ሆይ የት ሄድክ? ስንፈልግህ አሉት። እኔን ካልሳነባ ያስቀኝ። ስንፈልግህ እኮ ጌታ ሆይ ምናምን ኢየሱስን ነው። አያ አንድ ሰው አሁን ልጆች ህፃናት ምናምን አይታል እንደዚህ ተሻሻዋል ምናምን ነገር ሲፈልጉ አሁን ቢሮ ይመጣና ዝም ብሎ ተሻሸኝና ምናምን ወደ ላፕቶፕ እጁን ይሰዳል። አይ ለምን እንደሚመጣ ቃለው ሐሳቡን አልስተው ገብቷል። እና ልጆች አይታል ምናምን ብለው ምን የፈለከውን ተናገር ምናምን ትላለህ። አይ አሁን ልጆች ምናምን ሲደውላችሁ በስልክ ከወትሮ በተለየ የሆነ ፍላጎት ሲኖራቸው እንዴት ነው ስማርት ዌይ ነው የሚሄዱት አይደለ? ጌታ ማውቀዋል። እና አሁንም እኔና እናንተ ይግባል ጸሎታችን ከሚዘገይ ወደ ነጥቡ እንምጣ። ግድ የላችሁ ጸሎት ይዘገያል። ለምን እንደምትፈልጋት ያውቃል። ጌታ ሆይ ደሞዝ ጭማሪ ያስፈልገኛል ለምን ይላል እግዚአብሔር። በቃ የምትፈልገውን ነገር ለክብሩ እስካላደረከው ድረስ እግዚአብሔር ይመልስልህ ዘንድ ኢየሱስ ጌታ። ዛሬ አንድ ነገር ልንገራችሁ፣ በራችሁ እንዲከፈት የምትፈልጉ ወደ ጸሎት መልሳችሁ መግባት የምትፈልጉ ሰዎች፣ እግዚአብሔር ብለስድ እንዲያረጋችሁ የምትፈልጉ ሰዎች ጉዳዩን የምትፈልጉበትን ፐርፐዝ አላማ ግልጽ አድርጋችሁ አስቀምጡለት ለእግዚአብሔር። አለቀ። አንዳንድ ሰው አይታል ቤት ስራልኝ ጌታ ሆይ ቤት አገልጋዮች እየመጡ የሚጸልዩ ተስፋ ወልደፈስ ቅዱስ አገልጋይ መጥቶ ሶፋው ላይ ሲቀመጥ ደምስሩ የሚገታተር ባል እያለሽ መጀመሪያ ቤቱን ምንም ይቅርብሽ። አንቺ ጽጂ። አንቺ ከጸዳሽ አይምሮሽ ባለጠጋ ከሆነ አይምሮሽ ውስጥ እግዚአብሔር ከከበረ እግዚአብሔር አንቺን መባረክ ችግሩ አይደል። ሐናን የቱ ጋር እንደነካት እኔ እንጃ እኮ እናንተ ሰዎች ምን አይነት ሰው እግዚአብሔር የአዲስ ኪዳን ስርዓት እኮ ነው የሚመስለው። ማንም ነብይ መጥቶ እግዚአብሔር ልጅ ሰጥሻል ምናምን አላላትም። ሳሙኤል ሰደባት ነው አንጓጣት ነው አይደለ? አንጓጣጣትና ሰደባት ነገርና እግዚአብሔር ለምንሽው ይስጥሽ አይነት ነገር አላት። ሴትዮዋ ያንን ነው አሜን ብላ ሄደች። እግዚአብሔር ግን ከሰማይ አንድ ጊዜ የሚሰጣትን ጉዳይ ለምን እንደምታወለው ስለገባት አለቀ። ከዛ ቀን ጀምሮ ፊቷ ዘንተኛ መስሎ አልታየም። በላሽ ጠጣች ሺዞኬ በአመቱ ወንድ ልጅ ሳሙኤል እግዚአብሔር ሰጣት። እግዚአብሔር ሳሙኤል ስሙ ትርጉም ምንድነው? እግዚአብሔር ምን አለልኝ? ምንድን መለሰልኝ? ምንድን እስኪ ፈልጉት። ከዛ በኋላ ጡት ሲተው ይዛው ወጣች። ይሄው ያንተ ነው አለች። ጸጉሩን አልነካ፣ እድሜውን አልነካ። ይሄው ሰውየው እኮ ከዳን እስከ ቤርሳቤ ንቅንቅ ያለ ጽድት ያለ ነብይ። እንደሱ አይነት አገልጋይ ያርጋችሁ። ጽድት ያለ ማንም ሰው መጥቶ አንተ ምናምን አይለውም። ጽድት ውልውል ያለ በቃ ጽድት። በዚህ ያገላብጡት በገንዘብ የለበት፣ ሰው በመክሰስ የለበት፣ እግዚአብሔርን በመበደል የለ። ሰውየው ንጹህ። እንዴት ነው ንጹህ ሰው የተፈጠረው? መነሻው ላይ ለእግዚአብሔር ክብር አውለዋለሁ ብላል። በህይወት ውስጥ ንጹህ ነገር ብትፈልግ ከሆነ ንገረው። እኔ ይሄን ብትሰጠኝ ላንተ ክብር እኮ የኔ ክብር የለበትም። ይሄንን ድምጽ ውስጣችን እስካላሳደግን ድረስ በኮምፒቲሽን አንጸልይ። እንትና አላየሻትም እንትና እኮ እንደዚህ ሆና ምናምን የሚል ድምጽ ይዘህ እግዚአብሔር ፊት አትጸልይ። አይሰማህም እግዚአብሔር። እግዚአብሔር የሐሜት ቋት አይደለም። ጌታ ሆይ እንትና እኮ ይሄው የእንትና ልጆች እኮ ይሄው የት እንደደረሱ ጌታ ሆይ ተመልከት። የኔ ልጆች ግን ያንቺን ልጆች እንደ ልጆች አቅርቢለት እንጂ የጎረቤትን ልጆችን ማሳያ አታርጊለት ለእግዚአብሔር። አይ ችግራችን ይሄ ነው። አሁን እዚህ ቤት ውስጥ እግዚአብሔር መንፈስ እንዲንቀሳቀስ እንፈልጋለን። ለምን? እንትን ቸርች ከሚባለው ቸርች እንድንበልጥ ነው። እዚህ ከተማ ቸርች ሲዘጋ ደስ የሚላቸው ሰዎች አሉ። እዚህ ራሱ የሚመጡት ይሄ ቸርች መዘጋት አለመዘጋቱን ቼክ ሊያደርጉ ስንት ሰው ቁጥር አለ የለም ምናምን ለማለት ዋይ ፐርፖዙ ምንድነው? እኛ እኮ እዚህ ያለ ነው ልጁ ይከብር ዘንድ ነው። አየ እንጂ ቅባት ፈልግ አይመጣም መቼም። ለዛ ነው አይመጣም። መሬቱ ደረቅ ሰባውን ሰጥ ነው የሚለው። ለምን? የምትፈልገው ፐርፖዝ እንትናን ለማናደድ አይደል? እንትናን ለማናደድ ደግሞ ምላስ በቂ ነው። ተፈጥሮ አለ እኮ። ደህና ናችሁ? ጥሩ ተፈጥሮ አለ። አሁን እኔ እሷን ላናድብል አንሳለሁ እንዴ? ምን እግዚአብሔር ቅባት ያስፈልጋል? አብሮ ያሳደገ ጓደኛ የነበረ እኮ ጨለማ አለ ነገር የሚመግብ። የምን ነው ፈራችሁ?
አሁን ሰውን ወዳጅ ማድረግ ነው ሰውን ማስቀየም ነው የሚከብደው? ወዳጅ ማድረግ እኮ ነው እንጂ ሰው ለማስቀየም አሁን እኔ ይሄን ጉባኤ ብትን ለማድረግ የሰበሰብኩትን ያህል መድከም አለብኝ እንዴ? የለብኝም እኮ። አሁን ይሄን ጉባኤ ብትን ላርገው ብል የደከምኩትን የለፋውትን እንዴ አባት አንዳንድ ሌሊት እኮ እንደዚህ እዚህ ጋር ቁጭ ብዬ አድሬ ያውቃለሁ እኔ ለአንድ ሰው ብዬ አንድ ሰው እንዳያዝም ብዬ ያንን ማድረግ ይችላል። አንድ ሌሊት ቁጭ ብዬ አላስቀየማችሁም ባይዘው እዚህቹ ጨርሼ ኢየሱስ ጌታ ነው። ግን አየህ ነገርን ለእግዚአብሔር ክብር ለማዋል ስታስብ ነገሮች ቻሌንጅ ሊገጥሙ የሚችሉ ይመስልዋል። ለምን መሰለህ? እግዚአብሔር ሞቲቭህን ይፈትናል። ትፈተናለህ እኮ። ኢዮብ ምንድነው ያለው? ከፈተነኝ በኋላ እንደ ወርቅ እወጣለሁ። ግን ምን ይለኛል? ይፈትን። በእሳት ነው ደግሞ ይፈትን። ባለፈው ነግሬያችኋለሁ። በጣም ምርጥ ሰው መሆን ከፈለጋችሁ ጓደኛችሁ እሳት ነው። ተራ ሰው መሆን ከፈለጋችሁ እንደ ዝንብ ጓደኛችሁ ማን ነው? እናንተ መልሱት። እኔ ግን ቤስት እንድትሆኑ ስለምፈልግ ቤስት ወይ ልንገራችሁ። በህይወታችሁ ምርጥ ሰው ነው መሆን የምትፈልገው ካላችሁ እሳት ነው ጓደኛችሁ። ይጠብሳል በቃ አይምሮን ሲጠብሰው እግርን ሲጠብሰው ምንን ሲጠብሰው በቃ ያለ እድሜ በሰል ብለህ ጃጅተህ በ20 ምናምን ዓመት ወገኖቼ ትጀምራለህ እንደኔ። ጓደኛ እሳት ነው ገለባ አይደለም አንተ። አየህ ስለዚህ ምርጡን ወይ በህይወት ውስጥ የተሻለ ሰው መሆን ከፈለክ መንገዱ ይሄ ነው። ክርስቲያን ሆነ እግዚአብሔር እንዲመልስልህ ከፈለክ መብት ነው። እኔ ነገርኳችሁ በጣም ጓደኞቼ የነበሩ አገልጋዮች የነበሩ ልጆች በጣም ጓደኞቼ በቃ አብሬያቸው ዋጋ መከፍል ሰዎች ያጥ ብለው የሚነዱት መኪና ምናምን ጌታ ሆይ እኔ ምንድነው ቆይ ምንድነው ጉዳዩ ምናምን ማለት ጀመርኩ እኮ ምንድነው ማለት ጀመርኩ። ከዛ ባለፈው ነገርኳቸው አንድ ጓደኛዬ ፖሊስ ጣቢያ ገባ ብሎ ደወሉ። አሁን በሚዲያ እየተካሰሱ ነው። ሊገለኝ ነው ይላል ቲክቶክ ላይ ገብቶ ሊገለኝ እቤቴ ድረስ ፓስተር እንትና የሚባለው ይላል። አቃቸዋለሁ እኔ ፐርሰናል አይ አይንን ስጨፍልክ እንደ ቻይና ባቡር እንዲህ ብለህ እንዲህ ስትል ጅማ የሚገባ ሰው እሱን ሰውዬ መፈተሽ አለብህ። ባይዘዌ እንኳን መጣችሁ ደስ ይለኛል። እኔ ዘና ብዬ ማገለግለው በአንድ ይሄ ግቢ ባለመሙላቱ ትክክል አካሄድ እየሄድኩ እንደሆነ ስለማውቅ ኢየሱስ ልክ ሲመጣ ከተማው ሁሉ አላለም። እየተጠራጠሩት 11 ብቻ ጨረሰ። ጌታ ይባርክ። ራሴን እያታለልኩ እንዳይመስል ማጨናነቅ ይችላል። 7 ዲያቆን እንዲኖረኝ ማድረግ ይችላል። አትጨነቅ። በሱ ግን አጣጥቶ ገርዙ አስተካክሎ ፋይናሊ አንደኛው ፌል አደረገ። ጌታ እንደዚህ ያለ እኔ በጣም የሚያስደነግጠኝ ጸሎት ነው። ጌታ እግዚአብሔር አባቱ ያለ በምድር የሰጠኝን ሁሉ ይሄው ጠብቄያለሁ፣ አንድም አላጎደልኩም ከጥፋት ልጅ በቀር አላጎደልኩም። የሰጠኝን ይሄው ጠብቄያለሁ። ስለዚህ ነው ወደ አንተ ልመጣ ነው። በዓለም ላይ ያለው አንተ ጠብቃቸው ብሎ አስረከበ። 11 ሰው በ3 ዓመት ተኩል አገልግሎት እኔ አልሻለም እንዴ? ብራዘር it's our life። ይሄ መርህ 30 ደቂቃ አለቀች የዛሬው ሳልጀምር። ኢየሱስ ጌታ ነው። የእግዚአብሔርን ድምጽ 5 ደቂቃ ቀረኝ። የእግዚአብሔርን ድምጽ እንዴት አድርጋችሁ ውስጣችሁ ማስፋት እንዳለባችሁ አያችሁ። መጥቶ ለምንድን ነው የምትጸልየው የሚል አጋንንት አይደለም ጌታ ነው። ቶሎ ሊመልስልህ ስለሚፈልግ እኮ ነው። ስለዚህ ይሄን ድምጽ አሳድግ ውስጥ። ለምንድን ነው የምትፈልገው ይሄን ነገር? የምፈልገው ለክብር ነው። ተሸነፍ። እውነተኛ ሰው ሁን። እውነቴን ነው የምነግርህ። እውነተኛ ሰው ሁን። አምጥታ አሳሳኝ እኮ ይሄ ልጅ እንደ ሁለተኛው ለጌታ ልስጠው አላለች። አመጣችና ጡት በተወ ጊዜ ኤሊ ይሄው ይሄ ልጅ የእግዚአብሔር መንግስት ሰራተኛ ነው አለች። የሚገርማችሁ ነገር ድምጽ በሌለበት ራእይ በሌለበት ቤተ መቅደስ ውስጥ ነው የገባው። ያ ቤተ መቅደስ ድምጽ ከሰማ ቆይቷል። እዛ ቤተ መቅደስ ውስጥ የእግዚአብሔርን ጠረን ከገባ ቆይቷል። የዛን ቀን ግን ክብር ለኢየሱስ ይሁን። የዛን ቀን ግን ጌታ ይመስገን። የዛን ቀን ግን ያ ብላቴና ከገባ ጊዜ ጀምሮ ግን መጽሐፍ ቅዱሱ አንድ ነገር አደረገ። አንድ ነገር እንደተደረገ ነገረን። ምን አለን?
እግዚአብሔር በታቦቱ አጠገብ ለተኛ አንድ ብላቴና ድምጹን ላከ። ድምጽ የቆመበት ቤት ውስጥ፣ ድምጽ የሌለበት ቤት ውስጥ። አየህ፣ አንዳንዶቻችን ስለት አለብን ያልፈጸምነው። እዚህ ቤትም ስለት ያለባቸው ሰዎች አምጡ። ስለት ጌታ ሆይ እንዲህ ቢሆንልኝ እንደዚህ ከፍላለሁ ብላችሁ ያልከፈላችሁ ሰዎች አላችሁ፣ አምጡ። ለኔ አይደለም ለሰጣላችሁት። ክብር ለኢየሱስ ይሁን። ጌታ ይመስገን። አሜን ናችሁ። ወደ ዛሬ ነጥብ እንምጣ። በ4 ደቂቃ በ3 ደቂቃ ከጨረስ ካልጨረስ መብራት ስለጠፋ ሰዓቱን ቆሟል። ሰዓት ይቆማል መብራት ሲጠፋ አይደል? ስለዚህ እንደዛ እንቀጥላለን። ክብር ለኢየሱስ ይሁን። ስለዚህ ሁልጊዜ ጸሎታችሁ እንዲመለስ የምትጸልዩበትን ጉዳይ በደንብ እንትን አድርጉ። የቆጣሪውን እንትኖች መልሷቸው እዛ ሲመጣ እንዳያቃጥልብን። ክብር ለኢየሱስ ይሁን። ያለንን ነገር ሁሉ እግዚአብሔርን እንዲያከብር ማሰብ ካቆምን ሰለሞን በህይወት ውስጥ ትርጉም እንዳጣ እኛም ትርጉም ነው የምናጣው። ክብር ለኢየሱስ ይሁን። ለእግዚአብሔር ክብር ማዋል እንዳለብህ አንድ ነገር ከጠፋብህ በቃ ህይወት ትርጉም ያጣባል። ሰለሞን እኔ የሰበሰብኩት ነገር ሁሉ ባዶ አደረገኝ እንዳለ እንደዛ ነው የምትሆነው። ስለዚህ ውስጥ የእግዚአብሔርን ድምጽ ማሳደግ አለብህ። ምን ብለህ ማሳደግ አለብህ? ክብር ለኢየሱስ ይሁን። ምን ብለህ ማሳደግ አለብህ? የማደርገውን ነገር ሁሉ ለእግዚአብሔር ክብር ነው ማደርገው ብለህ ማሰብ አለብህ። ክብር ለኢየሱስ። ጳውሎስ በቆሮንቶስ መልእክት ውስጥ ያስቀመጠልን ጉዳይ የተመረጠ ነገር አይደለም። ባለፈው ስንመለከት ቆሮንቶስ ምዕራፍ ስንት ላይ? ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ስንመለከት ምንድነው ያለው? ብትበሉ ብትጠጡ የምታደርጉትን ሁሉ ለማን ክብር አድርጉት አለ? ለእግዚአብሔር ክብር አድርጉት አለ አይደለ? ስለዚህ ጳውሎስ አልመረጠም። ስለዚህ አንተ መምረጥ የለብህም። ብዙ ጊዜ ሎጂካል እንሆናለን። አንዳንዴ ሎጂካል ስላችሁ በራሳችን መንገድ የራሳችን ሰዎች እንሆናለን። ጳውሎስ የምትጠጡትን የምትበሉትን እያንዳንዱን ነገር ለእግዚአብሔር ክብር አድርጉት ካለ በአንተ ህይወት እያንዳንዱ ነገር ለእግዚአብሔር ክብር። ስለዚህ ይሄንን መረዳት በጣም አስፈላጊ ነው ወገኖች። እያንዳንዱ ነገር ለእግዚአብሔር ክብር ነው። ጳውሎስ ሁሉን አለ። መነሻ አረገና የምትበሉትን፣ መነሻ አረገና የምትጠጡትን፣ ከዚያ አለ ሁሉን ለእግዚአብሔር ክብር አድርጉት። ይሄ ድምጽ በጌታ በኢየሱስ ስም ይግዛችሁ። ዛሬ ከምትወስዱት ከኢየሱስ ስጋና ደም የተነሳ የዚህ ድምጽ ጉልበት ጠንክሮ በእናንተ ውስጥ እንዲሰርጽ ጸልያለሁ። ምክንያቱም ጸሎቱ ይመለሳል። እንዲህ አይነት ሰው በቀላሉ እግዚአብሔር ቤታችሁን ይጎበኛል። ማካዳሳ የምታደርገው ለእግዚአብሔር ክብር እንደሆነ እግዚአብሔር ካመነ ለምን ይዘገያል? እግዚአብሔር ለምን ይዘገያል? ብራዘር በአንተ ቤት ለምን ይዘገያል እንዴ? የምታደርገው የምትኖርለት ለሱ ክብር እንደሆነ ከገባው ለምን አይቀባህም? ለምን መንፈሱን አይሰጥህም? ለምን ኃይል አያወርድብህም? ለምን ፋይናንስን አይነድለው? ለምን? እየሰማችሁ ነው? ዳዊት የተባለውን ሰው ቤተ መቅደስ አይደለም ያገኘው፣ ቤተ መንግስት አይደለም ያገኘው። እናትና አባቱ ረስተውት ዳዊትን ያገኘው ጫካ ነው። እግዚአብሔር ግን እርግጠኛ ነበረ ቤተ መንግስት ቢያስገባው ዘመኑን ሁሉ እንደሚያከብረው። አይ ነገርኩ እኮ እርግጠኛ ቢሆን እግዚአብሔር ባንተ ላይ እርግጠኛ ቢሆን ባለ ገንዘብ ቢያረግ ባለ ጠጋ ቢያረግ ምን እንደምትሰራ እርግጠኛ ቢሆን እግዚአብሔር ነው። አይፈጅበትም፣ ጊዜ አይፈጅበትም። ነግሬያችኋለሁ አይደለም? ባለፈው አንድ ልጅ እዚህ ሐረር ነው አሉ። አንድ የኔ ጓደኛ ፓስተር ነው የነገረኝ። ኮንፈረንስ ላይ እያገለገልኩ አለ ከመሬት ድንጋይ አንስቼ ይሄ አንተ እንጀራ ይሄ ነው ብዬ ተሰጠው አለ። አሜን ብሎ ወሰዳል። ከዛ ሄደ አለ። በቃ ድንጋይ ይዞ ሄደ አለ ከዛ ጉባኤ። ከዛ ድጋሚ ለሌላ አገልግሎት ሐረር ሲሄድ አለ በመኪና መቶ የተቀበለኝ እሱ ነው አለ። ከዛ ምን ተፈጠረ ስለዋለ እንዴ እኛ እዛ ክፍለ ሀገር እነሱ ሀገር ቻይና መንገድ ሊሰራ መጣ አለ። ታዲያ
ከዛ ቻይና ዜሮ ጠጠር ለማነጠፍ የሚፈጭ ድንጋይ ፈለጋል። ከዛስ ቼክ ሲደረግ የኛ መሬት ቢገቡ ድንጋይ አለ። የመጀመሪያ ክፍያ 138 ሚሊዮን ብር። ከዛስ ወንድም የሱን ገንዘብ ተቀብሎ ሲኖትራክ ገዛ። የራሱን ድንጋይ በራሱ መኪና እየሰማ ነው። እግዚአብሔር በአንተ እርግጠኛ ይሁን እንጂ ከየት ታመጣለህ? እግዚአብሔር ጋር ሰማይና ምድርን አንድ ያዘነብለዋለሁ አለ እኮ። ብር ወርቁ የኔ ነው። እዚህ ቤት ውስጥ አንድ ባለጠጋ እኮ ቢነሳ ተገላገለ። እግዚአብሔር እርግጠኛ የሆነበት እንዴ እግዚአብሔር ታውቃለህ እርግጠኛ ስለነበረ ነው አዲስ ኪዳን ሰፊውን መልእክት በጳውሎስ ውስጥ ያስቀመጠው። ለመታበይ ጊዜ ያልነበረው ሰው ክርስቶስን ብቻ ርዕስ ለማድረግ የጨከነ ሰው። ለእንዲህ አይነት ሰው ነው እግዚአብሔር የትውልድ ልብ አሳልፎ የሚሰጠው። ትውልድ የሚሰማ ከዚህ በኋላ እርግጠኛው ነኝ ልንገርህ፣ ለእግዚአብሔር ክብር የምታወራ ሰው ኮንክ ብቻ ነው። አለቀ። ለዚህ እግዚአብሔር ምን አለ? በጳውሎስ በኩል ሲጽፍልን ሁሉን ነገር ለኔ ክብር አድርጉታል። ስለዚህ ሁሉን ነገር ካለ የምትበላው የምትጠጣው ሁሉ ለእግዚአብሔር ክብር፣ የምትለብሰው ለእግዚአብሔር ክብር ነው። ዛሬ ስለ ልብስ ነው የምናወራው። ለዛ ነው ዘንጬ የመጣው። የምትለብሰው ሁሉ ለእግዚአብሔር ክብር ነው። እኔ ጥቅስ ይዤ ነው የምመጣው። ጥቅሱ ለዚህ ነው የተጻፈው፣ ለዛ ነው የተጻፈው። እቤት ሄደ ተመራመር፣ እኔ አይመለከተኝም። ግን ልብስ የሚል አግኝቻለሁ መጽሐፍ ቅዱስ ውስጥ። አየህ፣ ሁሉ እግዚአብሔርን እንደሚያከብር ሊገባ ይገባል። ክብር ለኢየሱስ ይሁን። ደህና ናችሁ ወይ? አሃ 4 ደቂቃ ነው የወሰድኩት፣ ትንሽ መልእክቱን እንድትወስዱ ስለምፈልግ አንዱን ጥቅስ ብቻ ነው ማነበው። እግዚአብሔር የተመሰገነ ይሁን። አሃ በደም ተመልከቱ። አንድ ጊዜ ሰርግ ቤት ላይ የገባውን ሰውዬ ታስታውሳላችሁ? ያ ሰርግ ሄደው ሰውዬ ማቴዎስ 22 ላይ አንድ ሰርግ ሄደ ሰውዬ እኮ ነበር። ሃሌሉያ። ማቴዎስ 22 ቁጥር 12 እንደዚህ ይላል፣ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። ማቴዎስ 22 ቁጥር 12 የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱም ዝም አለ። ይሄን ታሪክ ሁላችሁም እንደምታውቁት ነው። አክቹአሊ ይሄ ልብስ የሚለው ከልብ መዘጋጀት ጋር ጌታ በምሳሌ ያስተማረበት እንጂ ቀጥታ ስላለባበስ ለማውራት ፈልጎ አይደለም። ነገር ግን በዚህ ክፍል ውስጥ ሰርግ የጠራው ሰው ግን ልብስ አዘጋጅቶ እንደነበረ ነው የሚያሳየው። አሁን በዚህ ክፍል ውስጥ በደንብ ተመልከቱ ወዳጆች። በአይሁድ ካልቸር ግምት ነው ሰዎች ወደ ሰርግ ሲሄዱ የሰርጉ ባለቤት ሰርጉን ያንን ግብዣ ያዘጋጀው ያ ሰው፣ ክብር ለኢየሱስ ይሁን፣ ያ ሰው ምንድነው የሚያደርገው? በር ላይ እየጠበቀ ለሰዎች ሁሉ ምን ያዘጋጅላቸዋል? ልብስ ያዘጋጅላቸዋል። እየተቀበሉ እሱን ለብሰው ይገባሉ ማለት ነው። አንድ አይነት ልብስ ነው የሚለብሱት። አጋጣሚ ሆኖ ለዚያ ጥሪ ለዚያ ስፍራ ክብር የማይሰጥ አለባበስ ለብሶ አንድ ሰው ተገኘ። አሁን በሁሉ እግዚአብሔርን አክብሩ ካለ ንጹህ ስለመሆን ነው ዛሬ የምናወራው። ጌታ ይመስገን። አሜን በል። አሁን ከሚቀጥለው ከነገ ጀምሮ እዛ በር ላይ አለባበስ እንትን እናወጣለን። እንደዚህ የለበሳችሁ አትገቡ። ክብር ለኢየሱስ ይሁን። እግዚአብሔር በእናንተ ንጹህነት፣ እግዚአብሔር በእናንተ ትክክለኛ የሆነ ውጫዊ ማንነት እንደሚከብር እንድታስቡ ፈልጋለሁ። ጳውሎስ በቆሮንቶስ መልእክት ላይ አንድ ቃል ጽፏል። እሱን ቃል እናንብብና አያይዘን ወደ ጸሎታችን እንምጣ። ክብር ለኢየሱስ ይሁን። አሜን ናቸው። ባይ ዘ ዌይ የመጀመሪያው ልብስ ዲዛይነር እግዚአብሔር ነው አይደለ? ዘፍጥረት ምዕራፍ 3 ቁጥር 21 ላይ አይደለ? እግዚአብሔርም ቆዳ ሰራና ይላል መደበኛው ትርጉም አለበሳቸው ይላል። ስለዚህ እግዚአብሔር በማልበስ ያምናል። አይፈራችሁ። እኔ ራሴ ከዚህ በኋላ ስርዓቴን ይዤ ነው መጣው። ትላንት ጀምሬ ያላያችሁኝም
ይሙቀኝም ይጭነቀኝም ከዚህ ልክ ልገባ 10 ደቂቃ ሲቀረኝ ሻወር ወስጄ እገባለሁ እንጂ ምክንያቱም ሰዎች በሚያዩት ነገር እግዚአብሔርን የሚያከብሩ ከሆነ ልታደርጉት ይገባል። ክርስቲያኖች ናችሁ። ዘፍጥረት ምዕራፍ 3 ቁጥር 21 ላይ ጌታ ራቁቱን መሆኑን ስላወቀ ጠራውና አለበሰው ይላል። አለበሰው። ፖቨርቲ የአጋንንት ስርዓት ነው። ውጫዊ ማንነትን መጣል መጽሐፍ ቅዱሳዊ አይደለም። እንኳን ደህና መጣችሁ። ውጪ ስታይ አሁን ጽድት ያለ ሽቶ የተቀባ አይምሮን የሳተ ሰው አይተህ ታውቃለህ? በአግባቡ የማይለብስ በአግባቡ የማይታጠብ አይደለ? ምን ነው ፈራህ? ይተው አይደለ? ዘረክረክ የሚያደርገው አጋንንት ነው። አሁን ትላንትና እዚህኛ በር ላይ ስትገባ ላያችሁ ያ ሰው በጌታ የሆነ ሰው አይደለም አዝረክርኮት የገባ ይግባ። እግዚአብሔር ባንተ ውጫዊ ፐርሰናሊቲ ይከብራል። እዚህ ቤት ውስጥ በደንብ የምንጸልየው ውስጣችን ጌታን እንዲያውቅ ነው አይደለ? የውስጡ ጌታን ማወቅ ውጪ ላይ የማይገለጥ ከሆነ ውስጥ አልተቀበለው ማለት ነው ያንን እውነት። አየህ፣ የትም ስትሄድ ያለህ ንጹህ ሆኖ ከለበስከው ውስጥህ ያለው ንጹህነት ለሌሎች እያሳየህ ነው። ጌታ ልብን ነው የሚያየው። ጌታ ልብን ነው የሚያየው። እኛ ደግሞ ውጪ ነው የምናየው። የምትኖረው ደግሞ ከኛ ጋር ነው። ደህና መሻችሁ። መጽሐፍ ቅዱስ ነው የሚለው አይደለ? እኔ አይደለም እኮ ጌታ ነው ልብን የሚያየው። አሁን ቸርች መተ እዚህ አሁን እህቶች ይቅርታ አድርጉ፣ እዚህ ጋር እምብርቷን እያሳየሽ ጌታ ልቤን ነው የሚያውቀው ጌታ ደህ ብትል እኛ እሷን እያየን እንዘምራለን? አንዘምርም። ስለዚህ እኛ አንቺን ነው የምናየው፣ ጌታ ልብሽን ነው የሚያየው። ስለዚህ ስርዓትሽን ይዘሽ ትለብሻለሽ ማለት ነው። እንኳን መብራት ጠፋ ጌታ ይወደኛል እኮ። አየህ፣ አንዳንድ ሰው ደግሞ ዘረክረክ ብሎ ይመጣል። ዘረክረክ ብሎ ቂቤ ተቀብቶ አየህ፣ ከዛስ አጠገቡ ያለው ሰውዬ እንዴት ያምልክ? ምን ውስጥ ነው የገባው ትላለህ? ምን ጌታው ይላል። አይገባም፣ ሰውየው አይገባም። አየህ አንተ ሁለንተና አንድ የምትጥለው ነጥብ የለም። እግዚአብሔር ባንተ ሁለንተና ይከብራል። ስትሳደብ እግዚአብሔርን እንደምታሰድበው ሁሉ ንጹህ ሆነ ስትታይ አንተ የሰው እንዴት አምሮበታል ይባል። አሁን ለምሳሌ ንጹህ ሆኖ ለብሼ እንደዚህ መጣጣ አምሮባል ጌታ ይመስገን ነው የምለው አይደለ? ከበረ ማለት ነው እግዚአብሔር። አየዘረክረክ ብለህ ስትመጣስ አንተ ምድር አለባበስ ምናምን ትባል አቦ ስራ ቆይቼ እንጂ የምትለው ጌታ ይመስገን ልትል ትችላለህ? አትችልም። አየህ፣ ለዛ ነው እግር ንጹህ የሚሆነው አካባቢ ንጹህ የሚሆነው ጌታ ይመስገን። ዛሬ ለምን እንደማወጣ እኔ ይሄ ነው መልእክቴ። እንግዲህ ንጹህ የምትሆነው ለእግዚአብሔር እየሰማ ነው። እዛኛው ቤት ያሉ ሰዎች አንዴ ነው የሚጸልዩት፣ ፏ ብለው ነው የሚጸልዩት። ሁለተኛውንም ፏ ብለው ነው የሚጸልዩት። ወደ አምላካችን ብለው ሲቀርቡ ነጽተው ነው የሚቀርቡት። አይምሮ ንጹህ ከሆነ እንዴት ውጪ ንጹህ አይሆንም? ይሄን ብቻ መልስልኝ። አይምሮን እየሰማችሁ ነው? ቆንጆ ሽቶውን ስትሸቱ ደስ የሚላችሁ ሰዎች የላችሁ? ደህና ናችሁ? እኔ አሁን ሽቶ ተቀብቼ ቁጭ ስለ ራሱ እግዚአብሔር ምስክር ለኔ ራሱ ሲመቸኝ ደስ ሲለኝ ጳውሎስ በሁሉ ነገር እስቲ ቆሮንቶስን ጥቅስ እናንብበው። ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ጌታ የተመሰገነ ይሁን። ደህና ናችሁ? እንዳትቀየሙኝ አደራችሁ። እኔ ወንድማችሁ አሜን። የአንዳንዶቻችሁ የተዘጋ ጉዳይ እንዲከፈት በር እየሆንኩላችሁ አሜን በሉ እስኪ። ጌታ እጮኛ ሰጥቶኛል ብሎ ጥርሱን ሳይፍቅ ይሄዳል። ከዛ ፊት ለፊቷ ይቀመጣል። እንዴት ነው ጥርሱን ገና ስታየው ጌታ ወይ ለዚህ አሳልፈ ሰጠኸኝ። በቃ ደግማ ሲደውልላት እግዚአብሔር ገስጽ ነው የምትለው፣ እንዳትደውል ነው የምትለው። እንደኔ ራስን
አንዳንዱ ሰው በቃ ንጹህ መሆን አይፈልግም፣ ስራ ይፈልጋል። ቢሮ ልክ ሲሄድ ሰዎቹ ገና አለቃው ገና ኢንተርቪው ያደርገው ሲል ያስነጥሰዋል። እንዴት ነው ከዚህ ሰውዬ ጋር ምን ዘልቀው ይላል። ስለዚህ ወድቃለ ሙያ እያለ ጭንቅላት እያለ እግዚአብሔር እድል ሰጥቶ በር ከፍቶልህ አንተ ውጪን ባለመለወጥህ ምክንያት ዛሬ ለአንድ ሰው መታደስ እየሆነለት ነው። ከዚህ በኋላ ብለህ ትመጣለህ። ማደስ ይበለው። የኔ አንድ ጓደኛዬ ነግሬያቸዋለሁ። አጎተዋል የጓደኛዬ ሻወር ይወስድና በረንዳ ላይ ይቆማል። ፎጣው እንደዚህ ለብስን ሰይጣን ዛሬ ሻወር ወሰድኩ ምን ታመጣለህ? ቆሻሻ ነው ሰይጣን። ቆሻሻ እኮ ነው ሰይጣን እኮ ቆሻሻ ነው። ሰይጣን ውስጡ ገብቶ ንጹህ አድርጎ የሚለቀውን ሰው ሲጠይቁኝ ማንን ነው ንጹህ ያደርገው ሰይጣን? ሂዱ በጣም ብዙ ገንዘብ ያላቸው ባጋንንት ገንዘቡን ሜክ ያደርጉ ሰዎች ጠጋ በሏቸው፣ ቤታቸው ሂዱ። ያንተ ቤት እኮ ምንም የሌለበት ቤት ሲገባ ደስ ይላል። ማይንድ ፒውር ስለሆነ በደም ሸቅጠ ምናምን ይሄ ሰውተ ዶሮ አንቀህ ምናምን አይደለም ያመጣው፣ በንጹህ መንገድ ስላመጣው ንጹህ ነው። ስለዚህ አሁን ሂድና የ100,000 ብር ልብስ ግዛ እያልኩ አይደለም። ለምን የገዛው ልብስ ዋጋው 10 ብር ለምን አይሆንም? ነፃ ለምን አይሆንም? ጠብቀህ ንጹህ አድርገህ ከለበስከው እግዚአብሔር ለሌላው ይሾማል። እግዚአብሔር ይባርክ። ደህና ናችሁ? የሰማችሁ እዚህ ጋር እሺ፣ እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ወይስ ስጋችሁ ከእግዚአብሔር የተቀበላችሁት እንቀጥል። እሺ፣ ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ልክ ምን እንደሚል ይሄ የተቀበላችሁት ስጋ ውስጥ ማን አለ? የከበረው የእግዚአብሔር መንፈስ አለ። ኦኬ፣ በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁ። ደህና ናችሁ? ለምሳሌ አንድ ሴት አግብታ ባሏ እንደ ድሮ ቁልፉን አዛንፎ ቆልፎ ሲወጣ ከቤት ዝም ነው እንደምትለው ና ትለዋለች። አሁን ባለቤት አለው እሱ። ስለዚህ ምን ይሆናል ማለት ነው? የተጣመመ እንኳን ደስ ቢለው ገብቷል። አንዳንድ ሰው አሁን ጧት በቱታው ተነስቶ ከተማ መዞር ነጠላ ጫማውን ጧ ያረገ ስታገባ እንደዛ ሆናለሁ ብለህ ታባራለች። ወደድክም ጠላህም ራስን ትቀይራለህ። ገብቷቸዋል። እኔ አሁን ጸጉር ቤት ሲሄድ ማለት ነው አንዳንዴ ኳስ ተጫዋች አስመስለው ሲቆርጡኝ እኔ ትልቅ ሰው ነኝ፣ እኔ ህዝብ ፊት የምቆም ሰው ነኝ፣ እኔ አስተማሪ ነኝ፣ ስለዚህ በስትክክል ቁረጡኝ። ከስንት ሰው ጋር ነው የምጣለው መሰለህ? ኧረ አንተ ወጣትን እንዲህ ነው የሚያምርብህ፣ እኔ ሽማግሌ ነኝ። በቃ ወድጄ መስሎ ነው የሚያየኝ ሰው ምን ይማራል? እግዚአብሔርን ማክበር አለበት። ለዛ ነው አሁን የሚሰማኝ ሙቀት ደስ ሲል፣ ግን በቃ ዲሲፕሊን ነው ወሰንኳ። በቃ ለምን እግዚአብሔር በዚህ ይከብራል። ኢየሱስ ጌታ። ከዚህ በኋላ ብዙ ወጫችሁ ማለት ነው የምግብ አይሆንም። ብዙ ወጫችሁ የዶዶራንት፣ የሽቶ፣ የሳሙና፣ የሻምፖ፣ የቦዲ ሻወር ምንድነው የሚባለው? ቦዲ ምንድነው የሚባለው? ሻወር ጄል ነው። እኔ በቃ እንደዛ ይሆናል። ለምን መሰለህ? ራስን መጠበቅ እግዚአብሔር እንደሚያከብረው ማይንድ እየነገረህ ነው ማለት ነው። ምን ነው ፈራችሁ? ዛሬ ሁለት ሰው ቢቀየመኝ እቤት ሲገባ ግን ደስ ይለዋል። ምን አለ ከዛስ? ለራሳችሁ አይደላችሁ። ስለዚህ በስጋችሁ እግዚአብሔርን ምን በሉት? አክብሩት። ኢየሱስ ጌታ። በስጋችሁ ምን በሉት? አክብሩት። ምክንያቱስ የእናንተ አይደላችሁ። እናንተ አሁን ክብር የላችሁ፣ እናንተ አሁን ስም የላችሁ፣ እናንተ አሁን ዝና የላችሁ። አንድ ጊዜ መቅደስ ሆናችኋል። በመቅደሱ ደግሞ ዝነኛ የሚሆን አንድ ነው፣ የሚታወቅ አንድ ነው፣ የሚከብር አንድ ነው። እሱም የናዝሬቱ ኢየሱስ ብቻ ነው። መቅደሱ የተሰራው ለማን ነው? ሰለሞን የሰራው መቅደስ የተሰራው ለማን ነው? ለእግዚአብሔር ነው። ራሱ ሲጠሩት አይሁዳዎች ምን ይላሉ? የእግዚአብሔር ቤተ መቅደስ። ጌታ ደግሞ ምን አለ? እመጣለሁ አለ፣ አፈርሰዋለሁ አለ። ከዚያስ በ3 ቀን እገነባዋለሁ። እዛ ውስጥ የሚኖረው ይሄ የሆነ ግዑዝ ነገር አይደለም፣ መንፈሴ ነው የሚኖረው።
ጌታ በኢዩኤል ላይ ምን አለ? በመጨረሻው ዘመን በወንድና በሴት ልጆቼ ላይ ከመንፈሴ አፈሳለሁ። አየ ራቁቱን ውጣ እንደሚለው አታውቅም? አጋንንት ሌሊት ራቁትህን ውጣ፣ ወንዝ ውስጥ ግባ፣ ጭቃ ውስጥ ግባ እንደሚለው አታውቅም? ባንክ በር ላይ ተንከባለ እንደሚለው፣ ጅቡን ጋልበው እንደሚለው አታውቅም? በራቁትነቱ እንደሚከብር አጋንንት። ታዲያ ባንተ ውጪ ማንነት የማይከብር እግዚአብሔር የት ነው ያለው? በስነ ስርዓት ብትለብስ፣ በስነ ስርዓት ራስን ብትጠብቅ የማይከብር እግዚአብሔር የቱ ጋር ነው ያለው? ንገረኝ። ኢየሱስ ጌታ። ዛሬ ደግሞ ምንድነው እያሉ ነው? ይሄ ነው እንግዲህ እኔ እርግጠኛ ነግራችሁ ወደዚህ ከመራ መልእክቱ እናንተ ነው ማለት ነው። አይ ኢየሱስ ጌታ። አንዳንዶቻችን በር የሚዘጋብን ያ ነው አይመስለን። ጾም ጸሎት ላይ ሆነን መጽሐፍ ቅዱስ ምን እንዳለ ታውቃላችሁ? ክብር ለኢየሱስ ይሁን። አንተ ግን ስትጾም ስትጸልይ አለ ተቀባ ማክራስ ሶብረ የሆነ ጾመኛ ሰው ሆነ ጥውልግልግ ያለ። አሁን አንዳንድ ሰው ታው ዝም ምን ሆነ ነው? ጾም ላይ ነኝ ድምጽ ነው የቀነሰው እንጂ ሰው ጌታ እንዲህ ያለው ተቀባ ፏበል ስትጾም ሰው መጥቶ አይቶ ይሄ ሰው የጾም ላይ ነው እንዳይለ። ምክንያቱም ዋጋ ከሰው አይደለም። ስለዚህ ቦዲ ማንጸባረቅ ያለበት የእግዚአብሔርን ክብር ነው። እናንተ ሰዎች እስጢፋኖስ የሚባለው ሰው ላይ እኮ የሚታይ ክብር ነው ላይ መጣው። መጽሐፍ የሚናገረው ባይዘው በመንፈስ ሆኖ ሲያዩት አይደለም። ሁሉም ሰዎች ሲያዩት ፊቱ እንደ መልአክ ተቀየረ። ኢየሱስ ጌታ። አፍንጫዬ ሰልካካ ነው፣ አፍንጫዬ ጎራዳ ነው፣ ቅንድቤ ተንሻፎ ምናምን አገባ። ቆንጆ ነህ አንተ ቆንጆ ይል ጌታ እግዚአብሔር ነው የሰራ። እናት አይደለችም። ቆይ አፍንጫውን ላስረዝመው ምናምን አይደለም። እና እግዚአብሔር አምላክ አሁን እግዚአብሔር ያሳያችሁ እስኪ። አሁን በትዕግስት ቁመትና እሷን እንዲህ አርጎ መለለው አርጎ የሰራው ማለት እግዚአብሔር። አየ አሁን እግዚአብሔር እሷ እንደዚህ ስለሰራ እኔ እሷ አጠገብ ስቆም ምን ነው ጌታ ሆይ ለላው እንዴ የኔ ነው በቃ እኔ እንዲህ መሆኔ መሰራቴ ለእግዚአብሔር ክብር ነው። መጽሐፉ ግሩምና ድንቆኝ ተፈጥሮ ያለዋል። ብዙ ሰው ራሱን ስላልተቀበለ ነው ትዳር የማይኖር። አታይም? በጣም ቆንጆ ሸበላ የሆነች ሴት ምንም ሳታገባ 40 ያልፋል። የሞተችበት አላልኩም እድሜው ነው። አንድ ደግሞ እዚህ ግባ ማትላ ሴት በኮንፊደንሷ ታጣጣ ብላ ምን የመሰለውን ጠንበለል ይዛ በዛ ሴትየዋ አጠገብ ታልፋለች። ራስን መቀበል ጉዳይ ነው። እየሰማችሁ ነው? ራስን የመቀበል ጉዳይ እኔ በቃ አንተ አያምሩ የምትላቸው ሴቶች ማለት ነው የሰውን አይምሮ የሚይዙበት ጉልበት እስማ አሁን ያቺ መስታወት ስር ነው የምትውለው። ይቺ ጭንቅላቷን የምታሳድገው ራሷን ስለመቀበል ነው ራሷን የምታስተምር። አይ ውጪ እግዚአብሔርን መክበሪያ ነው። አሁን ብዙ ሰው በውጫችሁ እግዚአብሔር ይክበር ሲባል ስለ ኃጢያት ነው የሚያስበው። አዎ ኃጢያት በስጋህ ነው የሚሰራው። ታዲያ እግዚአብሔር በውጪስ በዚህ ስጋህስ በጎል ብታደርግ አይከብርበትም። አይ ኢየሱስ ጌታ ነው። አዎ ሸሚዞች ቤት ያሉ ሸሚዞችን እጥብ አርጋቸውና ልበሳቸው። አሁን አንዳንዶቻችሁ ሽቶ የምትቀቡት በ4 ዓመት እናንተ ሰፈር አንዴ ሰው ሲያገባ ነው። በ4 ዓመት ለዛውም መቀባት ነበረ ብላችሁ ነው የምታስገቡት። ኢየሱስ ጌታ። አዎ እኔ አሁን ጀርባዬ ውስጥ የሚሄደው እኔ ነኝ ማቀው። ግን በቃ ኢየሱስ ጌታ። ኢየሱስ ጌታ። ትላንትናና ዛሬ ስታዩ ሌላ አገልጋይ መጣል መሰላችሁ? በቃ ለዛ እኮ ነው እናንተ ራሱ አያችሁ ፈገግ ብላችኋል እኮ አልታወቃችሁ። ትላንትናና ዛሬ ፈገግ ብላችኋል። ታዲያ ከዚህ በላይ ምን ክብር አለ ይለን? በእናንተ ደስታ ውስጥ እግዚአብሔር ይከብራል። yes
ክብር ለኢየሱስ ይሁን። ዛሬ ጠዋት የሄድኩበትን ባት ሄጄ በቃ እንኳን ለኔ ለሌላ ሰው ሁሉ ሸሚዝ ገዛው በእውነት። ከዛ ልጁ ደግሞ አጋጣሚ ቢሮ ቁጭ ብዬ መጣ። አንተ ሸሚዝ ገዝቼልህ አልኩት። ገዝቼ ነው ገዝቼልህ ነው ያልከኝ አለ። አረ ግላንተ ገዝቼ እኔ እግዚአብሔር ሰው ምናምን አለ። እውነቴን ነው። ይሄ ደግሞ ሲያምር ብታዩት ሸሚዙ ለሱ የሰጠሁት ይመጣል ይነግራቸዋል። አልብሼ ነው ማመጣ። ክብር ለኢየሱስ ይሁን። አየህ ቢሮ ስትሄድ አምሮብሃል ሲሉ ጌታ ይመስገን ጌታ ነው ክርስቶስን ማውሪያ መንገድ ይሆናል። አየህ እንደዛ ሲባል ደግሞ የሆነ በጣም ራስህን እንዳታስጨንቀው ባለህ ነገር እግዚአብሔር ይከብራል። ባለህ ነገር አየህ ኢየሱስ ጌታ 50 ብር የተገዛ ልብስ ለብሰህ ማለት ነው 5000 ብር የገዛውን ሰውዬ ጸጥ ልታደርገው ትችላለህ። ሞገስ ነው ሊሆን የሚችለው። ስለዚህ በውጪ እግዚአብሔርን አክብር። አየህ ቦታውን የሚመጥን ነው። አሁን እኔ ቸርች ስትመጡ አላልኩ ኦሬዲ እኔና እናንተ ቸርች ነው። ይሄ ቤተክርስቲያን ነው፣ ሙክራባችን፣ መሰብሰቢያችን። የምትሄድበት ስፍራ ሁሉ እግዚአብሔር ካንተ ጋር ነው። እግዚአብሔርን ማክበሪያ መንገድህ ያ ነው። ስራ ስትሰራ ስራ ሊያቆሽሽ ይችላል። ስራን ስትጨርስ ጥብጥብ ብለህ ከች። አየህ ከዛ ቸርች ስትመጣ ዘና ብለህ ሪላክስ አድርገህ ስታመልክ ስትጸልይ ራሱ አየህ ክብር ለኢየሱስ ይሁን። አሜን በሉ እስኪ። አንድ ዘማሪ እኔ አይደለሁም ይሄን እንገራችሁና እንጨርስ። አንድ ዘማሪ ነው ሲዘምር ነው። ወይኔ 6 ደቂቃ ነው የቀረኝ። መቼ ነው ያወራሁት? አንድ ዘማሪ ነውና ምን አለ? በብዙ ጾም ጸሎት አልፈታ ያለ ችግር ወንድሜ፣ በጊታር ነው የሚዘምረው። ካልሲህም ብታጥብ ይፈታ የለም ወይ ወንድሜ ይላል። ውሸት ከመሰላችሁ ቆይ ፈልጌ ያሳያችኋል። ክብር ለኢየሱስ ይሁን። እንደዚህ ምናምን ምትይው እህቴ ጸጉር ቤት ብትሄጂ ይፈታ የለም ወይ የትዳርሽ ችግር? ትዳሬን አስተካክል እያልክ የምትጮህ ወንድሜ ምን ይላል? እውነቴን እኮ ገላን ብትታታ ይስተካከል የለም ወይ? እኔ አይደለሁም ዘማሪው ነው ያለው። ለትምህርት ከሆናችሁ ብዬ ነው። የዚህ ማታ ስብከት ይሄ ነው ወይ ያላችሁ ነው። እግዚአብሔርን ማክበር እንዲህ ነው። ልንገራችሁ፣ ይሄን ልጨርስ። ፖቨርቲ የሚያጠቃው ሰው ራሱን ይጥላል። ራስህን ባለመቀበል ውስጥ ሰይጣን ሊያንገላታ ሲፈልግ አይምሮህ የማይረባ እንደሆነ ሊነግርህ ሲፈልግ ምን ዝም ብለህ አንዱ ነገር ይዘህ ለብሰውጣ ምን አንተ ይልሃል። እመነኝ እያቀለለህ ነው። አልገባህም አንተ እያቀለለህ ውጪህን በጣልክለት ቁጥር ውስጥህን እየጣልክለት እንደሆነ ገብቶታል። ውጪህን በጠበቅ ቁጥር ውስጣዊ ሞራልህን እየገነባህ እንደሆነ ገብቶታል። keep yourself ራስን ጠብቅ። ክብር ለኢየሱስ። እኛ ቤት ብዙ ሁሉም ሰው ራሱን የሚጠብቅ ነው፣ ግን አሁንም ከዚህ በላይ ሁኑ። ኢየሱስ ጌታ ነው። አሜን። ደህና ናችሁ አይደል? አስቀየምኳችሁ? ይቅርታ አድርጉልኝ። ክብር ለኢየሱስ ይሁን። አሜን ናችሁ? ይህ ነው ታውቃላችሁ። ብዙ ትምህርት ማዘጋጀት እየተማረን ያለንበት ሌቭል ኃይል ነው። እዛ ውስጥ ያለ ህይወት ነው ይሄ። አሜን። ጌታ ይመስገን። መንፈስ ቅዱስ ተናግሯቸዋል። እውነት ለሱ ክብር እንስጠው።